ሄርሜላ በጣም ስትከራከሩ ነበረ። ስለዚህ የሆነ ጥቅም አለ ማለት ነው። በቃ የሆነ የምታገኙ ገንዘብ አለ። እንዳውም አብርሃም ዙሪያ ያሉ ሰዎች በሙሉ ጤነኛ አይመስሉኝም። እውነቱን ለመናገር የሆነ ችግር አለባችሁ። በቃ ሁሌ ማለት ይቻላል በሰው ስሜት ትቀልዳላችሁ። እስከመቼ ድረስ ነው አንቺ የምትጎጂ? እስከመቼ ድረስ ነው በዚህ ጉዳይ ላይ ሚዲያ ላይ ስምሽ እስከሚጠፋ ተሰድበሽበታል፣ ብዙ ነገር ሆነሻል። ከዛ በኋላ ያው እንደታረቀ አስመስለው ማለት ነው። ከዛ ለማምለጥ ነው በቃ ሮጥ ብሎ ከዛ ቦታ ይጠፋል ማለት ነው። ሄርሜላን ሲያዩ ጥርሳቸውም አይናቸውም ግጥጥ ፍጥጥ ይላል። ምን አይነት ስሜት እንደሚሰማቸው አላውቅም። አብርሃም ደግሞ በቃ በግ ሆኗል። ለበዓል ቀን ራሱ እኛ ያላሰብነውን የየራሳችን ልብስ ለብሰን በሄድንበት አይ ጥበብ ነው መልበስ ያለባችሁ ብሎ ምንድነው አቤል የምታወራው? እኔ እንጃ ምን እያወራክ ማለት ስለ ልብስ ማውራት ምን አስፈለገ? እስቲ ቪዲዮ እና ራሱን ልብስ ሰጥቶን አንድ ላይ አንቺን ለማስደሰት ተሰብስበን ጠበቅንሽ። አንቺ ግን ምላሽሽ ሌላ ነው። አታስመስሉ ፕሊስ፣ በቃችሁ። ኤቱ ጋ ነው ማስመ ልጅቷ እኮ እውነት አላት። አሁን ሩታ የምትለው ነገር በቃ የሆነ ያስመስላሉ። በትክክል 100% ታስመስላላችሁ። ለምን ለሩታ አይደለም የቆማችሁ፣ ለጓደኛችሁ ወይም ለአብርሃም ነው። የምታደርጉት ነገር በሙሉ ትደግፉታላችሁ። በጣም የሚገርመው ነገር እኮ አንድም ቀን ስትቃው አብርሃም ተው ይሄ ነገር ይቅርብ፣ በቃ አያስፈልግም፣ ባለ ትዳር ነህ፣ ከሌላ ሴት ጋር እንዳትታይ ማለት ትችላላችሁ። ግን እሱን ትታችሁ ሌላ ወሬ ነው የምታወሩ። ስለ ራሳችሁ ጉዳይ ነው እናንተ የምትጨነቁት። ማስመሰል አብርሃምን ማስመሰል፣ እኔንም ማስመሰል፣ ሁላችሁም ማስመሰል። በጣም ጠበቃችሁ። በዙሪያ ያሉ ሰዎች በሙሉ አስመሳዩ። ማንም ሰው ሩታን እዚህ ላይ የጠበቃት ሰው አለ ብዬ አላስብም። እኔ ሩታ እኮ ትልቅ ሴት ናት። በዛ ላይ አሁን ደግሞ እንግዲህ አስቡት እናት ልትሆን ነው እና ማንም ሰው ማንንም አይጠብቅም። ሁሉም ለራሱ ጉዳይ ነው የሚፍጨረጨረው። እንዳየሁት ከሆነ በቃ አቤልም ይሁን ሌሎችም ሰዎችም በሙሉ ማለት ይቻላል በቃ የራሳችሁን ጉዳይ ብቻ ነው መናገር የምትፈልጉት። የሚያስጨንቃችሁም ስለሰውም አይመስለኝም። አንዳንዴ ስለ አብርሃም ህይወት የእውነት አስጨንቋችሁ ነው፣ የእውነት ስለ ሩታ ህይወት አስጨንቋችሁ ነው። እስከዛሬ ድረስ እኮ በጣም የሚገርማችሁ ነገር የአቤልና የብሩክ ስራ እኮ ነው እስከዛሬ ድረስ እንዲጣሉ ያረጋቸው። በተለይ አቤልና ብሩክ ሄርሜላን እናንተ ናችሁ ያመጣችሁት፣ ወደ ሚዲያም እናንተ ናችሁ ያመጣችሁት፣ ወደ አብርሃምም እናንተ ናችሁ ያመጣችሁት። ከዛ በኋላ እሷ ከመጣች በኋላ ምን ሊፈጠር ይችላል? ምን ሊፈጠር ይችላል? ለሩታ ጥሩ ነገር አስባችሁ ነው ወደ አብርሃም ይዛችሁ የመጣችሁት። እቺ ልጅ በፍጹም የማይሆን ነገር ነው የምታወሩት። ሁሌ ናቸው ለቱን ስነግረህ እሱ ቢያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ አስመሳይ እኔ እንዳውም ቢኒ ይቅርታ አድርጎልኝ፣ ቢኒ ትንሽ ይሻላል ከሌሎቹ፣ ቢኒ ይሻላል። ብሩክና አቤል ጋር ግን ያየሁት ነገር እጅግ በጣም ያሳፍራል። በተለይ ሄርሜላ ላይ ያላቸው አቋም እጅግ በጣም ይገርማል። በቃ መገመቱላ አትችሉም። በቃ በጣም ሄርሜላን ይቀርቧታል። ምን እንደሰጣቻቸው አላውቅም። በምን ሰፖርት እያደረገች እንደሆነ አላውቅም። አቤልና ብሩክን ወይ በገንዘብ ይሆናል ወይ በሆነ ነገር ይሆናል እንጂ ለምንም ሰፖርት እንደምታረግም አይገባኝም። በዛ ላይ ደግሞ እንግዲህ እንዳያችሁት ከሆነ ወደ ውጭ ሀገር ሲሄድ እንኳን ብሩክ ተከትሎት ነው ሄደው፣ ያው አብርሃምን ማለት ነው። አብርሃምን በደንብ ተከታተል ተብሎ ነው የተላከ ብሩክ። ይሄ ማለት እንግዲህ የሆነ ነገር አለ ማለት ነው። በጣም ያሳፍራል። በጣም እንደዚህ አትናገር፣ ይከፋናል። ሰው ነን። ባንቺ ህይወት አስመስለን አናውቅም። ምን ስናደርግ አይተንሻል። ማንንም እንደዚህ ተናግሬ አላውቅም። አሁን ቢኒ ከዚህ ነገር ውስጥ ብትወጣ እኔ ደስ ይለኛል። ምክንያቱም በቃ ያለ ማንነት እጅግ በጣም ገራሚ ነው። ስብና ሁሉ ነገሩ ደስ ይላል። በቃ ሁሉ ነገሩ ደስ ይላል። የቢኒ አይታችኋል ከሆነ እና እኛ ከሚል እኔ ቢል የተሻለ ነው። ምክንያቱም እነሱ እኮ ጥፋት አጥፍቶ ነው። ቢኒ መረዳት ያለብህ ነገር ቦታው ላይ መገኘት ያው ስህተት ነው። በዛን ሰዓት ተገኝተሃል፣ ግን ምንም ማድረግ አይቻልም። ለሱ ይቅርታ መጠየቅ ትችላለህ። ከዛ ውጪ ግን ሌሎች ወክለ ብታወራ ምንም ጥቅም የለውም። በቃ ያው አይተናል። ምክንያቱም
ማን ጥፋት እንዳጠፋ ከዚህ በፊትም ማን እያጠፋ እንደነበረ ከዛ በኋላ ደግሞ እንግዲህ ነገሮችን ለማስተካከል ደግሞ ማን ሲሞክር እንደነበረ አይተናል። በተለይ ባለፈው አይታችኋል ከሆነ ማርክ ቦታ ላይ አልተገኘም ነበረ። ማርክን አይታችኋል? በጭራሽ ማርክ አልነበረም። ይሄ ማለት ማርክ በእነሱ ሳይድ አይደለም ማለት ነው። በእነዚህ ልጆች ሳይድ አይደለም። ተሰብስቦ ፎቶ ተነስቶ እኝኝ ብሎ በቃ ከሄርሜላ ጋርም በቃ ሌላ ታሪክ ውስጥ ነበሩ። እንግዲህ ሄርሜላን ምን እንዳስነካች አላውቅም። ሁሉንም ፈዟል። ብቻ ወንዶቹ በሙሉ እዚህ ላይ ያሉት እንዳለ ሄርሜላን ሲያዩ ጥርሳቸውም አይናቸውም ግጥጥ ፍጥጥ ይላል። ምን አይነት ስሜት እንደሚሰማቸው አላውቅም። አብርሃም ደግሞ በቃ በግ ሆኗል። በጭራሽ አብርሃም በዚህ ደረጃ አላስብም ነበረ። እኔ በጣም እንግዲህ ስብና ደስ የሚል ነበረ። እጅግ በጣም ራስን የምትጠብቅ ስለ ሰው ትዳርም እንኳን የምትጨነቅ እንኳን ስለ ራስ ስለ ሰው የምታስብ ነበርክ። ያንተ ላይ ሲደርስ ምን እንደተፈጠረብህ ወይም ምን እንዳደረጉ አላውቅም። ሄርሜላም ያስነካች ነገር አልታወቀም እስካሁን ድረስ። እንግዲህ ሩታ በጣም እየለፋች ነው፣ አንተንም ለመመለስ ጓደኞችንም ለመምከርም እየሞከረች ነው። እነሱም ተመሳሳይ ሆናቸዋል። በቃ የትኛው ታስመስለን እናውቃለን። የትኛው ህይወት ላይ ነው ያስመሰልነው? የትኛው ምን ልናገኝ ነው የምናስመስለው? አንቺ ወለ እስኪ ንገሪ። የትኛው ጥቅም? እውነት እኮ ነው። በዚህ እውነት ነው ይሄ። በቃ አሁን ሩታ ያወራች ተሳስታም ሊሆን ይችላል፣ የምሯንም ሊሆን ይችላል። ግን አምልጧት ነው ይመስለኛል። ጥቅማ ጥቅም ልታገኙ ነው አለች። በቃ አዎ፣ ከማን ነው የምታገኙት? ያው ከሄርሜላ ነው የምታገኙት። ምክንያቱም ለሄርሜላ በጣም ስትከራከሩ የነበራችሁ ሰዎች ናችሁ። በተለይ አሁን ቢኒን እዚህ ውስጥ አላስገባም። ያው ብሩክና አቤላ ግን በቃ ለሄርሜላ በጣም ስትከራከሩ ነበረ። ስለዚህ የሆነ ጥቅማ ጥቅም አለ ማለት ነው። በቃ የሆነ የምታገኙ ገንዘብ አለ። ይሄ እውነት ነው። በቃ ያው ሳታስቢ ያወራሽ ይመስለኛል ሩታ፣ ግን ያወራሽው ነገር እውነት ነው። ያው ብሩክ ላይ አይቻለሁ እኔ። ብሩክ እንግዲህ እዛ ድረስ ቻይና ድረስ እንግዲህ ገንዘብ ተከፍሎ ትኬት ተቆርጦለት ምግብ ሁሉ ነገር ተችሎለት ነው የሄደው። ይሄ ልጅ በራሱ ገንዘብ አይደለም ያደረገ። ያው በሄርሜላ ወጪ እንደሆነ ተናግራለች። ሄርሜላም ሁሉንም ወጪ እንደምትሸፍንም ስትናገር ነበረ። ስለዚህ የሆነ ጥቅማ ጥቅም አለ ማለት ነው። አያችሁ፣ በቃ ይሄ ነው ትክክለኛ ነገር። ሩታ በጣም እናመሰግናለን። እውነትም ስላወጣሽ ሳታስቢም ቢሆን አውርተሻል። በቃ የሆነ የሚሰማሽን ስሜት ደግሞ እንደዚህ መናገርሽ ራሱ ትክክል ነው። በቃ እነሱ እንደፈለጉ እያረጉ አይደል? እንደ አብርሃም እኮ በስሜቷ የተጫወተ ሰው የለም። በሩታ ስሜትም ይሁን በሌላ ሰውም ስሜት በጣም የሰውን ስሜት ጎርቶ የራሱን ከፍ የሚያደርግ እንደ አብርሃም አይነት ሰው የለም። የእውነቴን ነው የምላችሁ። አብርሃም አሁን በጣም ተጨንቋል። ምክንያቱም ሩታ ፍቺ ስትጠይቅ እጅግ በጣም ደንግጧል። ለምን ካላችሁ እንግዲህ ያው ታውቃላችሁ፣ ወደ ውጭ ሀገር ለመሄድ ነበር ሐሳቡ። እንግዲህ ለማምለጥ ነበር እሱ ሐሳቡ፣ እቅዱ። ይሄ ነገር ሳይፈጠር በፊት ወደ ውጭ ሀገር ወጥቶ ከዛ በኋላ እንግዲህ ያው እሱን ልትፈታ አትችልም፣ የፍቺ ጥያቄም ማቅረብም አትችልም ውጭ ሀገር ስለሆነ። በስተመጨረሻ እንግዲህ እንደፈለገ እሱ እየተንዘላዘለ ሊኖር ነው ማለት ነው። እሷን ደግሞ ምን ሊያረጋት ነው? በትዳር ሰበብ አስሯት ሌላ ሰው ጋራ እንዳትሄድ ወይም ሌላ ወንድም እንዳትተዋወቅ። በኢትዮጵያ ሕግም ይሁን በተለያየ ሕግም ብትሄዱ ባለትዳር የሆነ ሰው ከሌላ ሴት ጋራም ከሌላ ወንድ ጋራም ግንኙነት መፈጸም ስለሌለበት ወይም ደግሞ ወንጀልም ስለሆነ ስለሚያስጠይቀው ያንን ነገር በነፃነት ማድረግ የሚችለው ወደ ውጭ ሀገር ወጥቶ ነው ማለት ነው። እሱ ነፃ ይሆናል፣ እሷ ታስራ ትኖራለች ማለት ነው። ሐሳቡ ይሄ ነው። በቃ በግልጽ ነው የምነግራችሁ። አብርሃም የምታረገው ነገር እሷን ለመሸወድ ነው እያረከ ያለከው ጥረት። ፒስ መፍጠር፣ እንደዚህ ሰላም መፍጠር ያው ለሷ አስበ ሳይሆን እስከምሄድ ድረስ ያው እንግዲህ በዓሉንም አሳልፈው ሁሉም ነገር አሳልፈው መስቀልም አሳልፋለሁ ብሏል። እሱንም አሳልፈው በስነ ስርዓት ከዛ በኋላ ያው እንደታረቀ አስመስለው ማለት ነው። ከዛ ለማምለጥ ነው በቃ ሩጥ ብሎ ከዛ ቦታ ይጠፋል ማለት ነው። ከዛ ወደ ውጭ ሀገር ከሄደ በኋላ ሩታ ብታለቅሺ ወደዚህ ብትይ አብርሃም ሄደ ማለት ነው በቃ። ስለዚህ በጭራሽ እንዳትለቂው። ፍቺ የምትፈጸሙ ከሆነ ፍቺ መፈጸም አለባችሁ።
አብራችሁ የምትኖሩ ከሆነ አብራችሁ መኖር አለባችሁ። እስከ መቼ ድረስ ነው አንቺ የምትጎጂ? እስከ መቼ ድረስ ነው በዚህ ጉዳይ ላይ ሚዲያ ላይ ስምሽ እስከሚጠፋ ተሰድበሽበታል፣ ብዙ ነገር ሆነሻል። አብርሃምም ልክ አልፋል። በቃ አንዳንዴ ስንደግፍ እኮ አብርሃም ትክክል ነገር አድርገ ምናምን እንዳይመስለን ተጎርታል ብለን ነው እኛ መጀመሪያ ላይ ስንደግፈ የነበረው። አሁን ላይ ደግሞ ያው ለሩታ ማገዛችን ሩታ ሴት ስለሆነች ወይ እርጉዝ ስለሆነች ምናምን አይደለም፣ እውነት ስላለ ነው። በቃ ሩታ ጋር እውነት አለ። የጠየቀችን ጥያቄ አልመለስክላትም ብዙ ጊዜ ማለት ይቻላል። ወደ ትዳሯ መመለስም ፈልጋ እንግዲህ ጥያቄ ማቅረባል። ከተመለሰች በኋላ አንተም ቺት እያረክ እንደሆነ ተሰማን ብቻ ሳይሆን በግልጽ ነው ያሳየን። በቃ ያ ነው። ሌሎቹ ጓደኞቹ የአብርሃም ጓደኛ ምናምን ተውት፣ እነ አቤል እነ ብሩክ ምናምን። እንዳውም አብርሃም ዙሪያ ያሉ ሰዎች በሙሉ ጤነኛ አይመስሉኝ። እውነቱን ለመናገር የሆነ ችግር አለባችሁ። በቃ ሁሌ ማለት ይቻላል በሰው ስሜት ትቀልዳላችሁ። ከዛ በኋላ እኔ አይደለሁም ጥፋተኛ ምናምን። እስቲ አንድ ሰው ነገሩኝ ከነሱ ከማርክ ውጪ እነሱን ለማስታረቅ በዚህ ደረጃ ገፍቶ የሄደ ሰው አለ? እነሱን ለማነጋገር ወይም ደግሞ እንግዲህ ያው እኔ እስከዛሬ ድረስ ስላላየው ብተው ይሻላል የዚህን ጉዳይ። ማርክ ግን እጅግ በጣም ብዙ ነገር አድርጋል። ስብዕና ራሱ ይናገራል። በጣም እጅግ የሚገርም ሰው ነው። በቃ የእውነት በህይወታቸው አብርሃምም ሩታም የተዋወቁት ትክክለኛ ሰው ማርክ ነው ብዬ ነው የማስበው። ከአነጋገሩ ጀምሮ ነገሮችን መፍታት የሚችል ጭንቅላት ያለው እጅግ በጣም የእውነት አንደበቱ ራሱ እጅግ በጣም የሚገርም አይነት ሰው ነው። ማርክ ላይ ያየሁት ስሜት እነሱ ላይ በጭራሽ አላየውም። ከፈለጉ ይታረቃሉ፣ ካልፈለጉ ይተዋሉ ምናምን አይነት ነገር ነው ሁሌ የሚሰማቸው ስሜት ያ ነው። ስለዚህ ያው አብርሃም የምታረጋቸው ነገሮች ሩታን መጉዳት አይደለም፣ ሩታ ላይ ሴራ እያሴርክ እንደሆነ ነው እኔ የሚሰማኝ። እስከዛሬ ድረስ ሴራ ነው ሲያሴር የነበረው ይህ ሰውዬ። በጭራሽ በቃ ከሩታ ጋር መሆን አይፈልግም። ስለ ተጋቡ ራሱ ይጸጸታል መሰለኝ። አንዳንዴማ ስለ ልጁ ጉዳይም አውርቶ ስለማያውቅ አብርሃም ልጅ እርግጠኛ አይደለክም ወይ አታምንም ወይ ሩታ እንዳረገዘችልህ አታምንም ወይ እስከ ማለት ደረጃ ድረስ እኮ ደርሰን ነበረኛ። ምክንያቱም እንግዲህ ስለ ልጁ አንድም ቀን ሲጨነቅ አይተን አናውቅም። የአብርሃም እኮ ነፍስ አንዳንዴ እኔ ይገርመኛል። እንግዲህ ነገ ብሞት ብለህ አስብ እስቲ፣ የት ነው የምትገባ? እሱን አስብ። ስለ ነገ ለማሰብ ሞክር። አደራን አብርሃም አስተካከል። በቃ ይሄ ነገር ደስ አይልም። ፍቺ አቅርባለች። ለመፋታት የምትፈልግ ከሆነ በስነ ስርዓት ተፋታ። ካልሆነ በትክክለኛ መንገድ ሰው ሽማግሌ ሁሉንም ይዘ እግር ስር ተደፍተ ይቅርታ ጠይቀ ወደ ቤት ገባ። በቃ አያስፈልግም። አንተ ነህ ከቤት የወጣክ። እንደዛ ነው የሚሰማኝ። ምክንያቱም እሷ መግባት ትፈልጋለች፣ አንተ ደግሞ እየገፋት ነው። ደግሞ እኮ በጣም የሚገርመው ነውር የሆነ ነገር እያደረገ እኮ ነው። ከሴት ጭራሽ ከሌላ ሴት ጋር አትታይ ከተባለ ሴት ጋር ተገናኝቶ ምንም ኖርማል ነገር እንዳደረገ አይነት ነገር አክት ያደርጋል። ነው ለትዳር የምትታመን ከሆነ ተመለስ። አሁንም ጊዜ ያለ ተመለስ ነው የምልህ። እንግዲህ ውድ ቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ አድርጉ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።